በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከንና ቀድሰህልን በያለንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን ቸሩ መድኃኔዓለም እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ አደረስከን። በዚህ ሰዓት የሚያሰባሰብከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በዲያብሎስና በሰራዊቱም ላይ እንድታሰለጥንን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን አጋዞ ለአዳም ይእዜሰ ፍስሐ ወሰላም። የምትኖሩ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ወራዊ የልደት መታሰቢያ ክብረ በዓል ለእናታችን ለቅድስት ፍቅርተ ክርስቶስ ለጻድቁ ለአባ ጉባ ለአባ አፍጼ በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የጌታችን የመድኃኒታችን የኢየሱስ ክርስቶስ ረድኤትና በረከት የእናታችን የቅድስት ፍቅርተ ክርስቶስ የአባ ጉባ እንደዚሁም የአባ አፍጼ በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው
በእኛ ላይ ለዘላለም ይደርብን። አሜን። ወንድሞች እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችንን ጀምረናል። መርሐ ግብራችን አምላካችን ልዑል እግዚአብሔር በሰላም እንዳስጀመረን በሰላም ያስፈጽመን። መርሐ ግብራችን የምንጀምረው ከዕለቱ ስንክሳር ይሆናል። የምናዳምጠው ስንክሳር የነገውን ነው። እንደተለመደው የግንቦት 30ን ስንክሳር እናዳምጥና ከዛ ከስንክሳሩ ትንሽ ተማምረን ወደ ጥያቄና መልሳችን እንገባለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 30 በዚች ቀን ለአባቶች ሊቃነ ጳጳሳት 68ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ሚካኤል አረፈ። ይህም አባት የቤተ ክርስቲያንን መጽሐፍት ስለተማረ አዋቂ ነበር። በልቡም አጠናቸው፣ በቃሉም አጠናቸው። ከዚህም በኋላ ንጽሕት ሰውነቱ ከአምላክ በተገኘ የምንኩስና መንገድ በመጋደል ክብር ይግባውና የክርስቶስ ጭፍራ ልትሆን ወደደች። ወደ አስቄጥስ ገዳም ሂዶ በውስጡ ብዙ ዓመታት ኖረ፣ ቅስናም ተሾመ። ከዚህም በኋላ በግብፅ ሀገር ወደ ሰንጋር ወጣ። በዚያም በዋሻ ውስጥ ራሱን እስረኛ አድርጎ 40 ዓመት ኖረ። ከዚያም የሚበዛ ኖረ። በዚያም ዋሻ ውስጥ ታላቅ ተጋድሎ ተጋደለ። የትሩፋቱ የጽድቁና የእውቀቱ ወሬ በተሰማ ጊዜ በእስክንድርያ ሀገር ሊቀ ጵጵስና የሾሙት ዘንድ ኤጲስቆጶሳት ተስማሙ። ወዲያውኑ ይዘው በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። በተሾመም ጊዜ በጎ አካሄድን ሄደ። የዚህን ዓለም ጥሪት ሁሉ ንቆ ተወ። ከሚገባው ከሚያመጡለት ገጸ በረከት 1 ዲናር ወይም አላድ ጥሪት አድርጎ አላኖረም። ከእርሱ በየጥቂት እየተመገበ የቀረውን ለድሃና ለጦም አዳሪ ይሰጣል። ለአብያተ ክርስቲያናትም ለንዋየ ቅድሳትና ለቅዱሳት መጻሕፍት መግዣ ያደርገዋል። ሕዝቡንም ያስተምራቸውና ይገስጻቸው ይመክራቸውም ነበር። አንድ ጊዜ ከመጻሕፍት አንድ ጊዜም ከቃሉ መልካም አገልግሎቱንም በፈጸመ ጊዜ ክብር ይግባውና ጌታችን ከዚህ ዓለም ድካም ሊያሳርፈው የሕይወትንም አክሊል በመንግሥተ ሰማያት ሊሰጠው ወዶ የአንዲት ቀንና የአንዲት ሌሊት ሕመም በላዩ አመጣ። ከቶ አልተናገረም። በሚሞትበትም ጊዜ ክብር ይግባውና ጌታችንን አመሰገነው። ፊቱንም በመስቀል ምልክት አማተበ። ነፍሱንም ክብር ይግባውና በእግዚአብሔር እጅ ሰጠ። መላ ዕድሜውም 90 ዓመት ከ8 ወር ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለሚካኤል እግዚአብሔር ዘንዕዶ ሰላም ለሚካኤል እግዚአብሔር ዘንዕዶ ሶባ አስመሮ ፈርፋደ እንዘ ይጸመዶ በመጽሐፍ ወቃል ልበ ምእመናን ምኢዶ አይረፈ ዮም ቅድመ እለ ይቃውሙ አውዶ በአራያ መስቀል ቅዱስ እንዘ ይሰፍ እዶ። በዚህች ዕለት ከ72ቱ አርድእት አንዱ ሐዋርያ ቆሮስ አረፈ። ይህም ቅዱስ ጌታችን በሚያስተምርበት ወራት 3 ዓመት አገልግሎታል። ከእርገቱ በኋላም ሐዋርያትን አገልግሏቸዋል። ከእሳቸውም ጋራ መንፈስ ቅዱስን ተቀበለ። ከዚህም በኋላ ከሐዋርያ ጳውሎስ ጋራ በመሆን መልእክቶቹንም ወደ ብዙ አገሮች ተሸክሞ በመውሰድ አገለገለው። ከአይሁድና ከአሕዛብም ብዙዎችን አስተምሮ የክርስትና ጥምቀትን አጠመቃቸው። ከዚህ በኋላም በምስራቅ ወዳሉ አገሮች ሄደ። ከምኩራቦችም ብዙ መከራ ደርሶበት አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለቆሮስ ለወልደ ማርያም ዘተልእኮ መጠነ 3 ዓመት በኢያውክኮ ወእምድረዝ አርገ ካዕበ ምስለ ጳውሎስ ተወሲኮ እምነ ስቃይ ዘረከቦ ወእምንዳቤ ዘሆኮ አመ ፍጻሜ ወራ አይረፈ በሰናይ አምልኮ። በዚህች ዕለት ተጋዳይ የሆነች ፍትወተ ሥጋን ድል ያደረገች በበጎ ሥራዋም እግዚአብሔርን ደስ ያሰኘች ቅድስት አርዋ አረፈች። በረከቷም ከኛ ጋር ይኑር ለዘላለሙ አሜን። ሰላም ለአርዋ እንበለ ትግበር ጌጋየ በስማ ሐሰት ተቀቲላ እንተ ተንስአ ጠኦየ ምስሊሃ ለሰኪብ አመ ብእሲ ሃለየ እግዚአብሔር መሰጣ ሀበት ረክብ ናህየ ከመ በጸሎት ትቤ ተመጣው ነፍስየ። በዚች ዕለት የሰማዕት ዲማዲስ መታሰቢያው ነው። በረከቱም ከኛ ጋር ይትሁን ለዘላለሙ አሜን። የግንቦት ወር ንባብ ተፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም ለመንግሥተ ሰማያት የተዘጋጀን ያድርገን ለዘላለሙ አሜን። ግንቦት 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅድስት አርዋ እናታችን፣ ሁለተኛ ቅዱስ ቆሮስ ሐዋርያ፣ ሶስተኛ ቅዱስ ዲማዲስ ሰማዕት።
4ኛ አባ ሚካኤል ሊቀ ጳጳሳት። ወር በገባ በ30 የሚከበሩ ወራዊ ቅዱሳን በዓላት፣ አንደኛ ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ያጠመቀው ታላቁ ቅዱስ መጥምቀ መለኮት ቅዱስ ዮሐንስ። 2ኛ ቅዱስ ማርቆስ ዘአንበሳ ግብፅን በወንጌል ያበራ። 3ኛ አባ ሳሉሲ ክቡር። 4ኛ ቅዱስ ጎርጎርዮስ ነባቤ መለኮት የመለኮትን ነገር የሚናገር ስለ ነገረ መለኮት አምልቶ አስፍቶ አስተማረ ቅዱስ ጎርጎርዮስ። 5ኛ ቅድስት ሶፊያ ሰማዕት። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ከእጇ ፍሬ ስጧት፣ ስሮቿም በሸንጎ ያመስግኗት። ሰራተኞቿ ለማለት ነው። መጽሐፈ ምሳሌ ምዕራፍ 31 ቁጥር 29። ስራዎቿም በሸንጎ ያመስግኗት። መጽሐፈ ምሳሌ 31 ቁጥር 29። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልን ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን ጥበቡን እውቀቱን ይግለጽልን፣ አሜን። እህት ወንድሞች ቅድም ስንክሳሩ ላይ እንደሰማችሁት በግንቦት 30 ቀን ታስበው ከሚውሉ ቅዱሳን መካከል ለአባቶች ሊቃነ ጳጳሳት 68ኛ የሆነ የእስክንድርያ ሊቀ ጳጳስ ቅዱስ አባት አባ ሚካኤል ያረፈበት ቀን ነው። ይህ አባት አስተዳደጉ በቤተ ክርስቲያን ስር ነበረ። መጀመሪያ እናት አባቱ ስር በሚገባ ነው ያደገው እና ሲያድግም የቤተ ክርስቲያንን መጽሐፍት ስለተማረ አዋቂ ነበር። የቤተ ክርስቲያንን ትምህርት የተማረ ነው። በዚህም አዋቂ እስከ መሆን የደረሰ በልቡም አጠናቸው፣ በቃሉም አጠናቸው ይላል። ተመልከቱ። የቤተ ክርስቲያን መጽሐፍት ሲያነብ በልቡም ያጠና ነበር፣ በቃሉም ያጠና ነበር። ምን ማለት ነው? እያስተዋለ ነው የሚያነበው ማለት ነው። እያስተዋለ ነው የሚያነበው። ሁለተኛ ደግሞ በቃሉ ያጠና ማለት ይሸመድዳል ማለት ነው። ይይዛል
ይይዛል ማለት ነው። እና ከዚህ ቅዱስ የመጀመሪያው የምንማረው ትምህርት ወንድሞች ምንድነው? አንደኛ የቤተ ክርስቲያን መጽሐፍቶችን ማንበብ አለብን፣ መማር አለብን። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም። መጽሐፈ ምሳሌ ምዕራፍ 19 ቁጥር 2 ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ስለዚህ ዕውቀት መገብየት መቻል አለብን፣ ማወቅ መቻል አለብን። ለማወቅ ሁሌ መጣር። ግን ለምንድን ነው የምናውቀው? በተለይ ቅዱሳት መጽሐፍትን ማንበብ ብሎም ደግሞ በቃል መያዝ ለምን ይጠቅማል? በተለይ ወንድሞች ምንም እንኳን የቅዱሳት መጽሐፍትን ቃላቶች በሙሉ ሸምድደን ባንጨርሰውም ግን ዋና ፍሬ የምንላቸውን ሀሳቦች መርጠን መያዝ መቻል አለብን። ብንችል በቃል መሸምደድ። በቃል መያዝ ስላችሁ ጥቅሶችን ማለቴ ነው። መጽሐፍ ቅዱስ ጥቅሶች አሉ አይደለም? በጣም ለጽድቅ ስራ የሚያነሳሱ እና በጣም በብዙ መንገድ እንጠቀማለን መጽሐፍ ቅዱስ ቃላቶችን መያዝ። እንደ መጽሐፍ ካለን ደግሞ መዝሙረ ዳዊት በተለይ ዋናዎችን በተለይ በመንገድ ስንሄድ ለጸሎትን የምንጠቀምባቸውን እነኚህ ጸሎቶች መያዝ መቻል አለብን። እንደ ውዳሴ ማርያም፣ እንደ ሰኔ ጎልጎታ እንደነኚህ አይነት ጸሎቶችን ብንይዝ መልካም ነው። በዋናነት ደግሞ መጽሐፍ ቅዱስ ጥቅሶችን በተለይ እንያዝ። እስቲ የምታውቁትን መጽሐፍ ቅዱስ ጥቅስ ንገሩኝ እስቲ ከነቁጥሩ እስቲ ልፈትሻችሁ። እስቲ ዛሬ ምን ያክል መጽሐፍ ቅዱስ ጥቅስ ታውቃላችሁ? ምንስ ያክል በጭንቅላታችሁ ይዛችኋል? እስቲ ንገሩኝ የምታውቋቸውን ከነ ጥቅሱ ከነ ምዕራፉ ማለት ነው። እስቲ ይዛችኋል? ንገሩኛ። እኔ ልሞክር። እስቲ አንድ ሞክሪ እስቲ። ስለማይነገር ስጦታው እግዚአብሔር ይመስገን። ሁለተኛ ቆሮንቶስ 9:15 ቃልዎት ያሰማልን። ስለማይነገር ስጦታው እግዚአብሔር ይመስገን። ሁለተኛ ቆሮንቶስ 9:15 በጣም ጥሩ ነው። እሺ ሌላስ? እስቲ ሌሎቻችሁ እስቲ ሞክሩ። እስቲ ልሞክር ሳትሉ ሞክሩ። ዝም ብላችሁ አይ ልሞክር ሳትሉ የምታውቁትን ተናገሩ። ማይካችሁን ከፍታችሁ ይሰጣችኋል፣ ከአፉ ይከፍታችኋል። ማቴዎስ ወንጌል ምዕራፍ 7 ቁጥር 7 ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላል፣ የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። ማቴዎስ ወንጌል ምዕራፍ 7 ቁጥር ስንት? 7 ምዕራፍ 7 ቁጥር 7 እስከ 9 ቃልዎት ያሰማልን። በእውነት በጣም ደስ ይላል። ምርጥ ጥቅስ ነው ያሸው። እስቲ ሌላስ? በለሷን የጠበቀ ፍሬዋን ጌታውን የሚጠብቅ ይከብራል። በለሱን የጠበቀ ፍሬዋን ይበላል። ምን ላይ ነው? ምሳሌ 27:18 መጽሐፈ ምሳሌ ምዕራፍ 27 ቁጥር 18 በለሱን የጠበቀ ፍሬዋን ይበላል፣ ጌታውን የሚጠብቅ ይከብራል። በጣም ደስ የሚል ትዕግስትን የሚያስተምር ጥቅስ። እስቲ ሌላስ? ሰውን ለዓለም ገዛ ነፍሱን ግን ካጣ ምን ይጠቅመዋል? ማርቆስ ወንጌል 8:36 ላይ ቃልዎት ያሰማልን። በጣም አሪፍ ጥቅስ። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? ማርቆስ 8:36 በጣም ደስ ይላል በእውነት ቃልዎት ያሰማልን። እሺ ሌላስ? አንድን ጨምር። ችግረኛና በምስኪን የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋል፣ ሕያውም ያደርገዋል። መዝሙረ ዳዊት መዝሙር 40 ቁጥር 1 በጣም ደስ ይላል። መዝሙር 40 ቁጥር 1 እስከ 2 ለችግረኛና ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋል። በጣም ወሳኝ ጥቅስ ነው። እሺ እስቲ ወንድማችን ግን እንደሚካኤል ወደ ጠንቋዮችና ወደ መናፍስት ጠሪዎች አትሂድ፣ እንዳትረክስባቸውም አትፈልገው። ዘሌዋውያን 19 ከቁጥር 1 በጣም ደስ ይላል በእውነት ቃልዎት ያሰማልን። ልጨምርልህ ደግሞ እንደዚህ አይነት የተያያዘ ጥቅስ ደግሞ ልንገርህ። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 6ን ጨምር። እንደዚህ የሚል ቃል ታገኛለህ። መናፍስት ጠሪዎችንና ጠንቋዮችን በሚከተል በስራቸውን በሚያመነዝር በዚያ ሰው ላይ ፊቴን አከብዳለሁ፣ ከሕዝቡ መካከል ለይቼ አጠፋዋለሁ። መጽሐፈ ኦሪት ዘሌዋውያን ምዕራፍ 20 ቁጥር 6 ከ7 እነኝንም ጥቅሶች ያዝ አሁን ከያዝከው ጋር ማለት ነው። እና በጣም ደስ ይላል በእውነት እግዚአብሔር ያክብርልኝ። እንደነኛ አይነት ጥቅሶችን በተለይ ለብቻ ከፋፍላችሁ መያዝም ትችላላችሁ። እስቲ ስለ ጾም ብላችሁ፣ እስቲ ስለ ጸሎት፣
እስቲ ስለ ስግደት እንደዚህ እስቲ ስለ ንስሐ እስቲ ስለ ምጽዋት እንደዚህ ያላችሁ እስቲ ስለ ቅዱስ ቁርባን እያላችሁ ከፋፍላችሁ መያዝ ትችላላችሁ። በእውነት ይጠቅማችኋል። ሌላ ሰውንም ጭምር ለማስተማር እስቲ ስለ ፍቅር፣ እስቲ ስለ ትዕግስት፣ እስቲ ስለ ትህትና እያላችሁ ከፋፍላችሁ ደብተር አዘጋጅታችሁ መያዝ ትችላላችሁ። እነኛን ጥቅሶች ከዛ ማጥናት። ከዛ ለምሳሌ ዲያብሎስ በትዕግስት ድንገት በጣም እያጣደፈ ትዕግስት እንዳይኖራችሁ በማድረግ ሲፈታተናችሁ ስለ ትዕግስት የተነገረ የመጽሐፍ ቅዱስ ጥቅስን ታነሱና ትደጋግማላችሁ ማለት እና በጣም ጥቅም አለው። የእውነት እጅግ በጣም ጥቅም አለው። በተለይ ወይ ደግሞ ወላዋይ ስትሆኑ ለምሳሌ ጸሎት ጀምራችሁ ልትሆን አቋርጠው አይነት ነገር ሐሳብ ሲመጣባችሁ አንድ ጥቅስ ታስባላችሁ። ለምሳሌ ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም። መጽሐፈ ሉቃስ ወንጌል ምዕራፍ 9 ቁጥር 62። እንደነኝ አይነት ጥቅሶችን ያዙ ፕሊስ እህት ወንድሞች፣ በጣም ነው የምትጠቀሙት። እኔ በህይወቴ ጠቅሞኛል በጣም። እኔ ደብተር አዘጋጅቼ ነው ጥቅስ ያዝኩት። ባይገርማችሁ 2 ደብተር ጨርሶብኛል ለጥቅስ ብቻ ማለት ነው። 2 ሙሉ ደብተር ጨርሻለሁ እና እነኛ ጥቅሶች በህይወቴ በጣም እንደውም ድሮ ሃይስኩል ትምህርት ቤት በመማርበት ሰዓት 2ኛ ደረጃ ትምህርት ቤት ማለት ነው፣ መንገድ ሲሄድ ከቤት ከመውጣቴ ጀምሮ ትምህርት ቤት እስከምገባ ድረስ አይታወቀኝም መንገዱ። በእግሬ ነበር የምጓዘው እና በቃ ተመስጬ መንገዱን ሁሉ አላውቀውም። ልክ ትምህርት ቤቱ በሩ ጋር ስደርስ ነው በቃ የዛን ሰዓት ምንም ሳይታወቀኝ ደርሳለሁ። ከዛ በኋላ እንደገና ስወጣ እሱን ጥቅሱን እያሰብኩ ነበር የምጓዘው እና በጣም ሰርጸዋል ማለት ይቻላል በጣም ጥቅሶቹ ማለት ነው። እና እስካሁንም ድረስ በጣም በህይወቴ ጠቅመውኛል። ለእናንተም ማስተምራችሁ ምክር መመክራችሁ ከያዝኳቸው ጥቅሶች ነው እያወጣሁኝ በደብተር መልክ ካዘጋጀኋቸው ጥቅሶች ማለት ነው። እና በጣም ይጠቅማቸዋል በእውነት። እኔ በህይወቴ እጅግ በጣም ጠቅሞኛል። ሌላው ደግሞ እንትንም መያዝ ልመዱ። ምክረ ቅዱሳን አለ አይደለ? አባ እንጦንስ ምን አሉ? አባ ዮሐንስ አጼር ምን አሉ? አባ ጴሜን ምን አሉ? እነኚህ አባ ባይሞይ፣ እነኚህ አባ መቃርስ ምን አሉ? እነኚህ ጥቅሶ እነኚህ የነሱ አባባል የነሱ በተለይ ቢላበው ወይም ደግሞ ምክራቸው በጣም እጅግ ወሳኝ ነው። ከመጽሐፍ ቅዱስ ጋር የነሱን ቅዱሳን ምክራቸውን እንደ ጥቅስ አድርጋችሁ አውጥታችሁ መያዝ፣ ከቻላችሁ መሸምደድ፣ ካልቻላችሁ ደግሞ በራሳችሁ አባባል መረዳት። መሸምደድ አይጠበቅባችሁ ይችላል፣ ግን በራሳችሁ አባባል ስታጠኑ ትይዙታላችሁ፣ ይያዛል። እና ይሄ እንደዚህ ማድረጋችሁ በጣም አንደኛ ለምን ይጠቅማችኋል መሰላችሁ? ኃጢአት እንዳትሰሩ ከፊት ለፊት በቃ ማብራት፣ ህግ ለእግሬ መብራት የሌለ መዝሙረ ዳዊት መዝሙር 118 ቁጥር 103 ላይ ህግ ለእግሬ መብራት ለመንገዴም ፋና ነው። መዝሙር 118 ቁጥር 102 103 አካባቢ ላይ እንደዛ ይላል። ህግ ለእግሬ መብራት ለመንገዴም ፋና። እውነት ነው፣ ለእግራችሁ መብራት ይሆናችኋል እንዳትሰናከሉ። ምንጊዜም የእግዚአብሔርን ቃል ከፊትህ ታስቀድማለህ። የእግዚአብሔር ቃላት በፊታችን እስካሉ ድረስ ቃላቶቹን በመሸምደድ በልባችን ሸሽገን የምንይዛቸው ከሆነ ኃጢአት አሳፋሪ መሆኑን እያሳየን ብርታታችንን ያጠናክርልናል። ኃጢአት አሳፋሪ መሆኑን ያሳየናል። በእግዚአብሔር ፊት እንዴት እንዲህ አይነት ኃጢአትን ትሰራለህ? እንደዚህ እኮ የሚል ጥቅስ ራሱ አለ ባይገርማችሁ። ኦሪት ዘፍጥረት ምዕራፍ 39 ቁጥር 9 ላይ ዮሴፍ፣ ጻድቁ ዮሴፍ ሲጳራ ና ከኔ ጋር ተኛ፣ ማንም አያየንም፣ በሩን ዘግቻለሁ፣ ዘቦቹ ውጭ ናቸው፣ በቃ ሚደንቅ ደስታ እናሳልፍ ስትለው በእግዚአብሔር ፊት እንዴት ኃጢአት ትሰራለሁ አላት። ኦሪት ዘፍጥረት ምዕራፍ 39 ቁጥር 9 ላይ እጮሃለሁ አለችው። ልብሱን ትቶላት ሮጦ ወጣ። በእግዚአብሔር ፊት እንዴት ኃጢአት ትሰራለሁ። አሁን ይህን ጥቅስ ስታስበው ያስደነግጣል። ኃጢአት ልትሰራ ስትል ወይኔ በፈጣሪ ፊት ነው ኃጢአት መሰራው በመላእክት ፊት እያልክ ራስን ትገዛዋለህ ማለት ነው። እና ራስን ለመግዛት የመጽሐፍ ቅዱስ ጥቅሶች እጅግ በጣም ወሳኝ ናቸው። በጣም አንድ ራስን ትገዛበታለህ ማለት ነው። ሁለተኛ ሰይጣን በክፉ ሐሳብ ሊፈታተን ይችላል። በነገራችን ላይ
የመጽሐፍ ቅዱስ ጥቅሶች እኮ ሰይጣንን እንደ ጭስ ያበኑታል። ይሄን ታውቃላችሁ ወንድሞች? እንደ ጢስ ያበኑታል። ስታስታውሱ በቃላችሁም ስትናገሩ ያስደነግጠዋልም፣ ያቃጥለዋልም፣ ያሸሸዋልም የመጽሐፍ ቅዱስ ጥቅሶች። ምክንያቱም የእግዚአብሔር ቃል ናቸዋ። የጸሎት መጽሐፍ ስንጸልይ ሰይጣን አይቀመጥም አይደል? አያስችለውም፣ ይቃጠላል። አስቡት። መጽሐፍ ቅዱስ ጥቅስ ደግሞ የእግዚአብሔር ቃል ከሆነ በአፋችን ታዲያ ያበነዋል፣ ያርቅልናል። ለአብነት ያክል አንሳላችሁ። አባ ጋርጊ የሚባል በጣም ተጋዳይ ቅዱስ ሰው ነበር። አባ ጋርጊ እና ይሄ ቅዱስ ገና በሕፃንነቱ የአባቱን በጎች ይጠብቅ ነበር። ምን ያደርግ ነበር? ሰምታችሁኛል? ይጠብቅ ነበር። በትክክል የአባቱን በጎች ይጠብቅ ነበር። የት ነው የሚጠብቀው? በዱር። ከዛ እሱ ሁሌ እስከ ማታ ይጾማል። ገና በልጅነቱ እኮ ነው። ገና በልጅነቱ እስከ ማታ ነው የሚጾመው። ምሳውን ለእረኞች እየሰጠ እሱ ግን ለሌሎች እየሰጠ እሱ እስከ ማታ ነው የሚጾማት። ደግሞ ስራው መጸለይ ነው። በቃ በጎችን እየጠበቀ ማለት ነው። ከዛ ሁሌ ተመስጦ ይመጣበታል። ምን አይነት ተመስጦ? ወደ ገዳም ሂድና ተጋደል፣ ሂድ። ምን አለ ከዚች ዓለም ላይ ምን ቀረ? አምላክን አታገለግለውም? በፍጹም ልብ በተጸምዶ እንደዚህ አይነት ሐሳብ ይመጣበት ይመላለስበት ነው። የእግዚአብሔር ፈቃድ መሆኑን ጠይቆ አውቆ ይገርማቸዋል። በጎቹን እዛው ዱር ውስጥ እንደተዋቸው ነው ትቶ ሄደው። በጎችን ትቶ ማለት ነው። ከዛ መጓዝ ጀመረ። ሲጓዝ የእግዚአብሔር ብርሃን ተገለጠለትና ብርሃኑ እንደ መንገድ ይመራዋል። ከፊት ለፊቱ እየተገለጠ ማለት ነው። ብርሃኑ እየተገለጠ ከዛ በኋላ እየተጓዘ እያለ ድንገት ብርሃኑ ጠፋ። መንገድ ላይ ደነገጠ። ወይኔ የሚመራኝ ብርሃን ጠፋ፣ ምን ይሻለኛል? ገዳሙን አላውቅ ብሎ ሲጨነቅ ማን ይመጣላችኋል መሰላችሁ? ሰይጣን። ማንን ተመስሎ? ሽማግሌ አዛውንት፣ በእድሜ ገፋ መስሎ። ልጄ የት እየሄድክ ነው አለው። ጸጥ አለ። ምንም አልመለሰለትም። ወደ ገዳም አላለም። ጸጥ። አባት ባይገርም አለው። በጎቹን ትተህ ለምን ሄድክ? አባትን ለማን ትተህ ነው እየሄድክ ያለው? አባት ባይገርም ስለ በጎቹ ማሰብ ትቶ ልጄ የት ጠፋ ብሎ እያበደልህ ነው። ቀልቡን ሊስብ እኮ ነው። በቃ ወይኔ ብሎ ደንግጦ ወደ አባቱ እንዲመለስ እኮ ነው። ይኸው ጨርቁን ጥሎ እያበደልህ ነው። ወይኔ ልጄ እያለ እየጮኸልህ ነው፣ እየተንከራተተ ነው። በቃ ራሱን ሁሉ አያውቅም እያለ የአባቱን ችግር ያወራለታል። ከዛ ጋርጊ ደነገጠ። ምን ይሻለኛል? አባቴ እንደዚህ እያዘነ ትቼ ልሂድ አለን፣ አሰበ። ከዛ ቆም አለና አንድ ጥቅስ አስታወሰ። ከኔ ይልቅ እስቲ ንገሩኝ፣ ከእናንተው ልስማ፣ እኔ ለምን እናገራለሁ? ከኔ ይልቅ ወይንም ወንድም ወይ ዘመዶችን የሚል ለእኔ ደቀ መዝሙር ሊሆን አይገባም። ትክክል። ቃልዎት ያሰማልን። ምን ላይ ነው የሚገኘው? ምን ላይ ነው የሚገኘው? ማቴዎስ ወንጌል ምዕራፍ 10 ቁጥር 37 እስከ 39። ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም። ከኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም። መስቀሉን የማይዝ በኋላዬም የማይከተለኝ ለኔ ሊሆን አይገባውም። ይህን ጥቅስን አሰበው። ደግሞ እኮ አላወራም እኮ በአፉ፣ በአይምሮ ነው ያሰበው። እንዲህ ሲያስብ ወዲያው ሰይጣን ያ ሽማግሌ መስሎ መንገድ ሊዘጋበት ሊያሰናክለው የመጣው ሰይጣን እንደ ጭስ በኑ ነው የጠፋው። አንተ ነህ እንዴ አለና ጉዞውን መቀጠል ጀመረ። ልክ ጉዞውን ሲቀጥል ያጠፍቶት ተሰውሮት የነበረው ብርሃን ተገለጠ። አሁንም መንገዱ መምራት ጀመረ። ከዛ ወደ ባቱ ሄደ። ሚገርም ተጋድሎ ነው እየተጋደለ ያሳለፈው። ሚገርም ጽኑ ተጋድሎ እየተጋደለ ያሳለፈ። እንደውም ይገርማቸዋል፣ ሌሊቱን አይተኛም ነበር። ከዛ የእግዚአብሔር መልአክ መጣና እረፍ፣ ለእንቅልፍ ጊዜ አብጅለት አለው። ነፍስ ትጋትን እንደምትወዱሉ ስጋም እረፍት ያስፈልገዋል። ስለዚህ ተጋድሎ ቋሚ እንዲሆን መደበኛ አድርገው፣ ፕላን አውጣ። ዝም ብላ እንደመጣልህ አትጋደል።
በፕሮግራም ተጋደል ብሎ ፕሮግራም አወጣለት። እንደውም 4 ሰዓት ሻርፕ ሲል ተኛ፣ እስከ 4 ሰዓት ተኛ። ከዛስ 4 ሰዓት ተኛ፣ 6 ሰዓት ልክ 6 ሰዓት ስትልልህ ተነስ። ከዛ ከ6 ሰዓት ጀምረህ አትተኛ፣ ሌሊቱን ከፈለክ እየሰገርክና እየጸለይክ ማደር ትችላለህ አለው። እንደዚህ ያለው ማን ነው? እንደዚህ ያለው? የእግዚአብሔር መልአክ ማለት ነው። ለሁለት ሰዓት እንዲተኛ ነገረው። ከ2 ሰዓት በኋላ ግን ከ6 ሰዓት ጀምሮ እስከሚነጋ እየጸለየ እየሰገደ እንዲያደር መከረው። ከዛ እንዲህ መጋደል ጀመረ፣ ለስጋው ሳይሳሳ ማለት ነው። ከዛ አንድ ሰሞን ውጣ የሚል ሐሳብ መጣበት ከባት ውጣ፣ ሂድ፣ ጫካ ግባ፣ ዱር፣ እንደ ባህታውያን ኑር አይነት ነገር። ከዛ መውጣት ሲጀምር ክርስቶስ ያ ነገርየው ከጠላት መሆኑን አሳወቀው። ተመለስ ወደ ባት ግባና ተጋደል፣ እኔ የፈቀድኩልህ ባት እንድትጋደል እንጂ እንድትወጣ አይደለም አለው። በባት መጋደል ጀመረ። እንደውም ይገርማቸዋል፣ ክርስቶስ የሱንና የአንድ የወዳጁን ህይወታቸውን ሊጎበኝ ጣራውን ሰንጥቆ እስከ መግባት ድረስ አይገርም? እንደውም ምልክት ሁሉ አለች። በግቢግ የሚባል እንደውም ቦታ እንዳለች ይነገራል በግብፅ ሀገር። እነሱ ሊጎበኛቸው ጣራውን ሰንጥቆ እንደገባ እና ያ በዓታቸው እስካሁን ድረስ ስንጥቅ እንደሆነ ጌታ የገባበት ስለሆነ እንደውም በግቢግ የሚል ባለሳሳት ስሙን ግን እርግጠኛ አይደለም፣ በግቢግ የሚል ስም እንዳለው ነው እንደውም ማስታውሰው። እና ዞሮ እንዲህ አይነት የተጋደለ ታላቅ ቅዱስ ነበር አባ ጋርጊ። ታዲያ መንገድ ላይ የጠበቀውን ሰይጣን በምንድን ነው የረታው? ንገሩኝ። በምንድን ነው ያሸነፈው? በመጽሐፍ ቅዱስ ቃል፣ በእግዚአብሔር ቃል። እና ይሄንን ጥቅሶች ስናስብ እህት ወንድሞች፣ አንደኛ ራሳችን እንገዛበታለን፣ ሁለተኛ ሰይጣንን እናባርርበታለን። አሁንም እንዴት እንደሚያባርሩ ቅዱሳን ልንገራችሁ። ልክ እንደዚሁ ና እባክህን ጸልይላት ብለው አንዱ መነኩሴ ወደ ሴቷ ጠሩት፣ ወደ ልጃቸው ጠሩት። ልጅቷ በአጋንንት ተይዛለች እና ልጅቷ ጸልይላት ነው የተባለው። ሊጸልይላት ቤቱን ሲከፍት ተንደርድራ መጣችና በጥፊ ጮህ። ከዛ በኋላ እሱ ደነገጠ። ከዛ አንድ የመጽሐፍ ቅዱስ ጥቅስ ነው ያሰበው፣ ቀኝ ፊትን ጉንጭ ለሚመታ ምንን አዙርለት? ግራን አዙርለት። ማቴዎስ ወንጌል 5:39 እችን ጥቅስ አሰበና ወዲያው አዞረላት። ሰይጣኑ እሷ ላይ ያለው ሰይጣን ተደነቀ በቅዱሱ ትዕግስት። እኛን እኮ የሚያሳድዱን ይሄ የክርስቶስ ቃላቶች ናቸው እኮ፣ የክርስቶስ ቃላቶች የተናገራቸው ነገሮች ቦታ የሚያሳጡን እያለ ጮሆ እንደ ጢስ በኑ ነው ከሷ ወጥቶ የሄደው። ከዛ ሰዓት ጀምሮ ልጅቷ ዳነች። ከዛ የመነኩሴ ወደ በረሃ ወዳሉት ወንድሞቹ መጣና የተፈጠረውን ሁሉ ነገራቸው። እና ምን ለማለት ፈልጌ ነው ወንድሞች፣ እነኚህ የመጽሐፍ ቅዱስ ጥቅሶች መናፍስትንም ጭምር ያርቁልናል። በተለይ ወዲያው እነኚህን የመጽሐፍ ቅዱስ ጥቅስ ባሰብን ሰዓት በአእምሯችን የሚዋጋን ዲያብሎስ ያቆማል ስራውን። ዲያብሎስ የማይደክምና የማይሰለች መንቻካ ነው። በነገራችን ላይ አንድ ክፉ ሐሳብን ለሰው ሊና እጅግ በጣም ብዙ ጊዜ ደጋግሞ ያቀርባል። ሰዎች ይህን ክፉ ሐሳቡን ውድቅ ቢያደርጉትም እንኳን ያለመታከት ደጋግሞ ያቀርባል። ልክ ደሊላ ሶምሶንን የኃይልን ምስጢር ካልነገርከኝ ብላ እረፍት እንደነሳችው ዕለትም በቃሏ ነዘነዘችው፣ አስቸገረችው፣ ነፍሱም እስከ ሞት ድረስ ተጨነቀች ይላል። ምን ለማለት ፈልጌ ነው? ዲያብሎስ የሆነ ሐሳብ ያሳስብህና እረፍት ሳይሰጥ ያንን ነገር እንድትተገብረው ደጋግሞ ይወተውታል። ፈጽም፣ አድርግ እስከምታደርግ ድረስ አይለቅህም። እረፍት ያሳጣ። ለምሳሌ አሁን ራስን አጥፋ የሚል ሐሳብ ከመጣ ራስን አጥፋ፣ ራስሽን አጥፊ። ይሄን ሐሳብን መቋቋም እስኪያቀት ድረስ በዝሙት የሚፈትክ ሆኖ ደግሞ ዘሙት በቃ በአይነ ሊና ዝሙትን ልክ እንደ ፊልም ፊት ለፊት በሊና እየሳለብህ ዘሙት፣ ስጋዊ ፍትወትን እየቀሰቀሰብህ ዘሙት። ሌላ ወይ ደግሞ ትዕግስት የሚያሳጣ ስድብ፣ ተሳደብ፣ እንዲህ አይነት ነገር ያመጣል። ታዲያ እነኚህን ነገሮች መቋቋም የምንችለው በመጽሐፍ ቅዱስ ጥቅሶች፣ በተለይ
በመጽሐፍ ቅዱስ ጥቅሶች። አሁን ለምሳሌ ተሳደብ ሲል ቶሎ ብለህ አንድ ሰይፍ ትመዛለህ። ይሄን ጥቅስ እላችኋለሁ ሰዎች ስለሚናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃል የተነሳ ትጸድቃለህ፣ ከቃልም የተነሳ ትኮንናለህ። ይሄን ጥቅስ ስናስብ አንደነግጥም? አናቆምም መሳደባችንን? ንገሩኝ እስቲ ወንድሞች፣ ወደ አናቆምም? ትጠየቅበታለህ የሚል ጥቅስ ስናስብ በእውነት ይህን ጥቅስ ስታስቡት ወዲያው ነው የምታቆሙት። እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። በእውነት ያስደነግጣል። እውነት እኮ ነው። መንፈሳዊ ሰው የምላስ ወይም የአንደበት ስህተት ውጤትን የሚያስከትለውን መዘዝ የሚያውቅ ሰው ከመናገሩ በፊት ከፍተኛ ጥንቃቄ ያደርጋል። ከአፉ የሚወጣው ቃል አድማጮች ጆሮ ከደረሰ መልሶ ሊውጠው ወይም ይቅርታ ሊያገኝበት እንደማይችል ያውቃል። ስህተቱን ለማስተካከል ቢጥርም ጥፋቱ በእርሱ ላይ ዕዳ ሆኖ እንደሚቆጠርበት ያውቃል። ከሁሉም በላይ ደግሞ በእግዚአብሔር ዘንድ በተናገረው ነገር እንደሚያስጠይቀው እንደሚኮነን ያውቃል። እውነት እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ማቴዎስ ወንጌል 12:36 ያዙት፣ ጥቅሱን ይጠቅማችኋል። ተሳደብ ይስላችሁ ይህን ጥቅስ አውጥታችሁ አስቡት፣ ደጋግማችሁ ይተዋችኋል። ተሳደብ የሚለው የግፊት ሐሳብ የዲያብሎስ ግፊት ያስቆምላችኋል ይህ ጥቅስ። እና እንደዚህ አይነት ጥቅሶችን እያሰባችሁ እና ያ ሰይጣን ይህን ጥቅስ ስትኑበት ያቆማል። ምክንያቱም አንደኛ ቃሉ የማን ቃል ነው? ንገሩኝ፣ የማን ቃል ነው? የእግዚአብሔር ራሱ ክርስቶስ የተናገረው ቃል እኮ ነው። የክርስቶስ ቃል ደግሞ ያስደነግጣል ለአጋንንት። በእውነት በጣም ነው የሚያስደነግጠው። እኔ የነገርኳችሁ ቃል ብሏል እኮ ክርስቶስ፣ መንፈስም ነው ሕይወትም ነው ብሏል አላለም? ንገሩኝ። እኔ የነገርኳችሁ ቃል ምንድን ነው አለ? መንፈስም ነው ሕይወትም ነው። ያስደነግጣል። ትክክል፣ ዮሐንስ ወንጌል ላይ ተናግሯል። እና የክርስቶስ ቃላቶች ዝም ብሎ ተራ ንግግር እንዳይመስላችሁ፣ መንፈስም ነው ሕይወትም ነው። ይሄ መንፈስና ሕይወት የሆነ ቃል ደግሞ አጋንንትን እንደ ሰይፍ ነው የሚቆርጠው። ለዛ እኮ ነው ቅዱስ ጳውሎስ በኤፌሶን መልእክት ላይ ምዕራፍ 6 ቁጥር 14 እስከ 18 ላይ የመንፈስን ሰይፍ ያዙ እርሱም የእግዚአብሔር ቃል ነው አለ። ተመልከቱ፣ የመንፈስን ሰይፍ ያዙ እርሱም ምንድነው አለ? የእግዚአብሔር ቃል ነው። ስለዚህ ለአጋንንት ሰይፍ ነው። ተሳደብ ሲል አሁን ቅድም የነገርኳችሁን ጥቅስ ስታወጡ እውነቴን ነው ያቆማል። አንደኛ ለራሳችሁም ታስገነዝባላችሁ። እንዴ ልጠየቅ ነው እንዴ? እንዲህ ተሳድቤ በኋላ ፈጣሪ ለምን እንዲህ ብለህ ተናገርክ ብሎ ሊጠይቀኝ አይደል እንዴ? ለምንድን ነው ማወራው? ለምንድን ነው የምሳደበው? ያኔ ትዕግስትን ገንዘብ ታረጋለህ። ከምትጠይቅ ይቅርብኝ ትችለዋለህ። ንዴትን ትቆጣጠረዋለህ። እና ይሄ በጣም ይጠቅማል። እና ይሄን ነገሮች ለምሳሌ አሁን ዘሙት ሲል አንድ ጥቅስ እንንገራችሁ። ዘሙት ሲል በዝሙት ሲዋጋችሁ አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ምን ላይ ነው የሚገኘው? ንገሩኝ እስቲ። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን የሚል ቃል አለ። ይህን ጥቅስ ስታስበው ትደነግጣለህ። ምክንያቱም የዓለም ወዳጅ የሚሆን ሁሉ የእግዚአብሔር ጠላት ሆኗል። ወይኔ አመንዝሬ የእግዚአብሔር ጠላት ልሆን ብለህ ትደነግጣለህ። የያዕቆብ መልእክት ምዕራፍ 4 ቁጥር 4 ላይ ያዙት። የያዕቆብ መልእክት ምዕራፍ ስንት? አራት ያዙት። እንደነኛ አይነት ጥቅሶችን ያዙ። ሌላም ልጨምርላችሁ። አንደኛ ቆሮንቶስ 6:18 ላይ ዝሙትን የሚሰራ ሰው ግን በገዛ ስጋው ላይ ኃጢአት ይሰራል ይላል። ሌሎች ኃጢአቶች ከፊት ለፊት ከውጭ ናቸው። ዝሙትን የሚሰራ ግን በገዛ ስጋው ላይ ነው ኃጢአት የሚሰራው። የእግዚአብሔር ቤተ መቅደስ እንደሆናችሁ ይሄንንም ጥቅስ ብትይዙት ይገታላችኋል የዝሙት ሐሳብን። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ይሄን ጥቅስ ስትይዙትም በደንብ ይገታላችሁ። እንዲህ ስላለ ትደነግጣለህ። እኔ የእግዚአብሔር ቤተ መቅደስ ከሆንኩኝ የጌታዬን ሥጋና ደም ከተቀበልኩ ዝሙት ስሰራ የማንን ቤተ መቅደስ ነው እያፈረስኩ ያለሁት?
የጌታዬን አላደርገውም ትላለህ። አላደርገውም። ያኔ ራስን ለመቆጣጠር ኃይል ታገኛለህ። ከዚህ ከባሰብህ ምን ታደርጋለህ? በቃ በአንቃዶ ህሊና ወደ ላይ አይንን ቀና አድርገህ ጌታ ሆይ አድነኝ፣ ጌታ ሆይ ድረስልኝ፣ ጌታ ሆይ አስጥለኝ፣ እንደዚህ እያልክ ስትማጽን ክርስቶስ ራሱ መጥቶ ከዚህ ከዝሙት ሀሳብ ያስጥላል። በቃ ወደ እኔ ተማጽኗል ተወው ይለዋል። አይገርምም? የእውነት በቃ ተወው፣ እጁ ወደ እኔ ዘርግቷል። ከዚህ ከደካማ ሰው ምንድነው የምጠብቀው? እረፍ ይለዋል ሰይጣኑ። ያን ያቆማል። የእውነት በእምነት እንደዚህ ብላችሁ ከጮኻችሁ ራሱ ክርስቶስ መጥቶ ያስጥላችኋል ከዚህ ክፉ ሀሳብ ማለት ነው። ጌታ ሆይ ድረስልኝ። በተለይ እንዲህ እያላችሁ ጠይቁት። አቤቱ አንተን ከጥልቅ ጠራሁ ስትሉት፣ ዳዊት እኮ እንደዛ ነው ያለው። አቤቱ አንተን ከጥልቅ ጠራሁ። አምላክ ሆይ ልመናዬን ስማ፣ ጩኸቴንም አድምጥ። ልቤ ተስፋ በቆረጠ ጊዜ ከምድር ዳርቻ ወደ አንተ ጮኻለሁ አለ ዳዊት። በድንጋይ ላይ ከፍ ከፍ አደረግከኝ፣ ጽኑ ግንብ በጠላት ፊት ተስፋዬም ሆነኛልና መራኸኝ እያለ ነበር ሲያለቅስ የነበረው ዳዊት። ዋላ ወደ ውሃ ምንጭ እንደሚናፍቅ ነፍሴ ወደ አምላክ ተጠማች። መቼ ይደርሳለሁ? የአምላኬንስ ፊት መቼ ነው ማየው? እንዲህ ያልክ ስትጮህ ጠላቶቼ ነፍሴን አምላክሽ አድንሽም አሏት። እንዲህ ያልክ ስትጮህ ጌታ ሆይ ደግሞ አንድ የምወዳት ጥቅስ አለች መዝሙረ ዳዊት ላይ። ምን ላይ ብትሉኝ መዝሙር 78 ላይ መዝሙር 79 መዝሙር 79 78 ቁጥር 10 እስከ 13 አካባቢ ላይ እስቲ ፈትሹት እና እንደዚህ የሚል ቃል አለ። በእርጅና የዘመን አትጣለኝ፣ ጉልበቴን ባለቀ ጊዜ አትተወኝ። ምን ባለቀ ጊዜ? ምን ባለቀ ጊዜ? ጉልበቴን እስቲ አስተውሉት። ጉልበቴ ባለቀ ማለት እኮ ኃጢአትን እምቢ ማለት አቅም ባጣውኝ ጊዜ ማለት እኮ ነው። ጉልበቴ ባለቀ ጊዜ አትተወኝ። ጠላቶቼ በላዬ ተናግረዋል፣ ነፍሴንም የሚሿት በአንድነት ተማክረዋል። እንዲህም አሉ፣ እግዚአብሔር ትቶታል፣ የሚያድነው የለምና ተከትላችሁ ያዙት አሉኝ። ተመልከቱ፣ ተከትላችሁ ያዙት። አምላኬ ከኔ አትራቅ፣ አምላክ ሆይ እኔ ለመርዳት ፍጠን። ነፍሴንም የሚቃወሟት በአንድነት ይፈሩ ይጥፉ። እንደዚህ እያለ ይናገራል። ማን ነው እንዲህ የሚለው? ዳዊት። በእውነት ይህን ጥቅስ በጣም ነው የምወደው። እንደዚህ አይነት ጥቅስ እንዲህ ያላችሁ ስትማጸኑ በእውነት አንደኛ ተመስጦ ውስጥ ትገባላችሁ። ጥልቅ የሆነ ተመስጦ ውስጥ ሳታውቁት እንባችሁ ይፈሳል ከዓይናችሁ። አምላክ የሚያድነው የለምና ተከትላችሁ ያዙ ስትሉማ በእውነት የሌለ ተመስጦ ውስጥ ነው የምትገቡት። ከዛ በኋላ በእውነት መድኃኒዓለም ይረዳችኋል። ደግሞ እንዲህ አይነት የተመስጦ ጸሎት፣ አጭር የሆነ ጸሎት፣ በተመስጦ የምትጸልዩ ጸሎት በጣም ፓወር አላት፣ ኃይል አለው። ከዚህ የተነሳ እስቲ አንድ ታሪክ ልንገራችሁ ከመጽሐፈ ዜና አበው ላይ ካነበብኩት። አባ መቃርስ አስቄጥስ በረሃ እያለ ብዙን ጊዜ በውጭ ይቀመጥ ነበር። በመንገድ የሚያልፉትን አንድ ሰሞን ቆሞ ይመለከት ነበር እና ሲያድ ሰይጣን በአንድ ሰው አምሳል ሆኖ እንዳለ መጠጥ ሰብስቦ ወደ ውስጠኛው በረሃ ወዳሉት መነኮሳት ይሄዳል። ምን ሰብስቦ አልኳችሁ? መጠጥ፣ የተለያየ አይነት መጠጥ ይዟል። እና አባ መቃርስ ያየዋል። ወዴት እየሄድክ ነው ይለዋል። ወደ መነኮሳቱ አለ። ምን ልታደርግ? መጠጥ ላጠጣቸው፣ ልጠይቃቸው ነው። እንዴ ዘመዶቼ፣ ወገኖቼ እስቲ ልጠይቃቸው። ታዲያ መጠጥ ይዘን እንደምትሄደው እንዴ? ዝም ብሎ ወደ ወዳጅ ይሄዳል እንዴ? ታዲያ ይሄ ሁሉ ነው እንዴ ይዘህ የምትሄደው አለው። ይሄ ሁሉ ነው እንዴ ይዘህ የምትሄደው? አሃ አንደኛውን እምቢ ቢለኝ አንደኛውን ሰጠዋለሁ። አንደኛው መጠጥ ካልተስማማው ሁለተኛው መጠጥ ሰጠዋለሁ። ሁለተኛው ካልተስማማው ሶስተኛውን ቀይርለታለሁ። እንዲህ ያልኩ አቀያይሬ የሚመቸውን ይወስድልኛል አለ። ይሄን ብሎ ሄደ። ከዛ ወዲያው መጣ። እንዴት ነህ? ደህና ነህ ወይ አለው አባ መቃርስ ሰይጣኑ።
ምን ደህና አለ አለ በቁጣ ማለት ነው። ምን ደህና ነው ትለኛለህ አለ እየተናደደ። ምን ነው ምን ሆንክ አለው። ምን ነው እንትን ጓደኞች አንተ ልጠይቃቸው ሄድኩ ምንም አልተቀበሉም እንዴ አለው። አረ ሸሹኝ አለ። እንኳን ሊቀበሉኝ ሸሹኝ አለ። ወዳጅ የለም እንዴ ከነርሱ አለው። አንድ ወዳጅ አለኝ አለ። ማን ነበረ ስሙን? እንደውም ስሙን ተናግሮ ነበረ እኮ። እስቲ ነገ ቼክ አድርጌ ነግራቸዋለሁና ብስጣዊ ሙስሊም ምንድን የሚባል አለ የሆነ ብቻ ስሙን ሙሉ ነግሮታል። አንድ ወዳጅ አለኝ አለ። እሺ እሱ ከዚህ በፊት ይቀበለኝ ነበር አለ። እንደውም እንኳን ደህና መጣ ነበር የሚለኝ። መጠጤን ሁሉ ይጠጣልኝ ነበረ። በቃ መጠጥ ሳቀርብለት ተንገብግቦ ነው ተቀብሎ የሚጠጣልኝ። እና ዛሬ ምን ገጠመ? ዛሬ ሸሸኝ፣ ጋግርታም ሆኖብኛል፣ ምንም ጭራሽ አይቀበለኝም አለ። ከዛ ሄደ። ከዛ ማነው ስሙ ብሎ ነግሮታል። እኔ ስሙ ጠፍቶብኝ ነው ግን ነግራቸዋለሁ ሳስታውሰው መጽሐፉን ተመልሼ ሳነበውና ከዛ በኋላ ያንን ስም ይዞ አባ መቃርስ ወደዛ ገዳም ሄደ። ከዛ ሲሄድ መነኮሳቱ ሁሉ የዘንባባ ዝንጣፍ ይዘው ተቀበሉት። ምክንያቱም ታላቅ ቅዱስ ሰው ነው፣ ተጋዳይ ነው። ከአባ እንጦንስ ቀጥሎ የበረሃ ኮከብ የሚባለው ማን ነው? መቃርስ ነው። አባ መቃርስ ታላቁ። ሶስተኛው ማን ነው? ከአባ መቃርስ ቀጥሎ እስቲ ንገሩኝ። የበረሃ ኮከብ የሚባለው ለመነኮሳት አብነት የሆነው ማን ነው? ሶስተኛ አባ ባቁሚስ ነው ሶስተኛው። ባለፈው እኮ ነግሬያቸዋለሁ። እንዴ ማስታወሳችሁና ለማስታወሳችሁ ለፋትሽ ብዬ ነው የጠየኳችሁ። ባቁሚስ ነው ሶስተኛው። እና ከዛ ሲመጣ በዘንባባ ዝንጣፊ አጅበው ተቀበሉት። ከዛ እገሌ የሚባል መነኩሴ አለ አላቸው። አዎ አለ አሉት። ወደሱ በዓት ተወሰዱት። ከዛ ጠየቀው። አባቴ አቤት፣ እንዴት ነህ ልጄ እንዴት ነህ አለው። አባቴ ደህና ነኝ አለ። ፈርቶታል። ፈተናውን ሊናገረው አልደፈረም። እንደዚህ እየተፈተንኩ ነው አላለም። ደህና ነኝ አለ። እንዴት ነው ፈተና? እየጸለይክ ነው? እየሰገድክ ነው? ደህና ነኝ አባቴ አለ። ይመስገን፣ አሁን ጥሩ እየተሻልኩ ነው፣ እያገገምኩ ነው አለ። ባይገርም እኔ በህይወት ዘመኔ የዝሙት ጾር ትቶኛ አቅም አለ። ሰዎች አባ መቃርስ እኮ ነው የሚለው። ሰዎች ያመሰግኑኛል፣ እንደ ጻድቅ ይቆጥሩኛል። ውጭን እየተመለከቱ በቃ ሀያል አድርገው ይቆጥሩኛል። በቃ የበቃው ጻድቅ። ግን ባይገርም አለው አባ መቃርስ እስከ ዛሬ ድረስ የዝሙት ፈተና ሐሳብ አልለቀቀኝም። የዝሙት ጾር በጣም ይዋጋኛል አለ። ከዛ የልቡን ሲናገር ወይኔ አባቴ እኔ እኮ በጣም የምፈተንበት ፈተና አንዱ ይሄ ነው ማለት የኔ ችግር ምን ሆነና በዚህ በዝሙት ጾር አይደል እየተወጋው ያለሁት እስካሁን ድረስ አለ። አይገርምም? ግን ወንድሞች አንድ ነገር አልተማራችሁም ከዚህ ከአባ መቃርስ? እስቲ የተማራችሁትን ንገሩኝ። ምን ተማራችሁ? በእኛ አስመስለን መናገር። በትክክል ብዙውን ጊዜ ይኸውላችሁ ሰው የውስጡ የሚነግራችሁ የሚያዋራችሁ እናንተ ስለእናንተ ማውራት ስትጀምሩ ነው። እሺ ስለእናንተ ማውራት ጀምሩ። አንዳንድ ሰዎች አሉ እነሱ ማውራት አይፈልጉም፣ ግን የሰውን ወሬ ማዳመጥ የሚፈልጉ ከሰው ማዳመጥ የሚፈልጉ እና ራስ ወዳዶች ናቸው። እነኚህ እየሰጠ ነው እንጂ የምትቀበለው ሳትሰጥ ትቀበላለህ እንዴ? እንደነኛ አይነት ሰዎች አልገጠማችሁ? አይወሩም እነሱ ጸጥ፣ ግን እናንተ ስታወሩ ብቻ አፋቸውን ከፍተው ይሰማሉ። ይሄ ራስ ወዳድነት ነው። እየሰጠ ነው የምትቀበለው። ከራስ ትናገራለህ፣ ከዛ ከሱ ደግሞ ታዳምጣለህ። ትናገራለህ፣ ታዳምጣለህ፣ ትለዋለህ ደግሞ ትንሽ ትናገራለህ፣ ከዛ ደግሞ ታዳምጣለህ። በጣም እንደዚህ አይነት በተለይ እንዲህ አይነት ነገር ካላችሁ ወንድሞች ከብዙ ሰው ጋር የመግባባት አቢሊቲ ይኖራቸዋል፣ ልምድ ይኖራቸዋል፣ ታካብታላችሁ። ከማንኛውም ሰው ጋር አብራችሁ መዋል ትችላላችሁ። ግን መጀመሪያ አስቀድማችሁ ሰው እንዲያወራላችሁ ከፈለጋችሁ ስለራሳችሁ ጥቂት አውሩ። እሺ ብዙ አይደለም የምታወሩት፣ ጥቂት ነው የምታወሩት። ራሳችሁን ለቀቅ አድርጋችሁ ማውራት። ከዛ በኋላ ጆሮአችሁን አፋችሁን ሰብሰብ ታደርጉና ማዳመጥ ትጀምራላችሁ።
እሱ አሁን ዝም ወደ ማለት ሲመጣ ደግሞ እናንተ ምን ታደርጋላችሁ? አሁን ቀጠል አድርጋችሁ ንግግር ትጀምራላችሁ። እውነቴን ነው የምላችሁት ወንድሞች፣ አሁን የነገርኳችሁ ሜትር የምትጠቀሙ ከሆነ ከሰው ጋር ስትገናኙ የእውነት አንደኛ ከሰው ጋር ተግባብታችሁ መኖር ትችላላችሁ። ሁለተኛ ደግሞ ከሰውየው ብዙ ጥቅም ያላቸው እውቀቶችን ታገኛላችሁ፣ ልምድ ታካብታላችሁ። እና እንዲህ አይነት ነገር ይኖረን። እሺ አባ መቃርስ አሁን ከአባ መቃርስ አንድ የምንማረው ይሄ ነው። ስለ ራሱ ሲናገር ያ መነኩሴ አፉ ተከፈተ። በእውነት አባቴ እኔ እስከ ዛሬ የዝሙት ጾር መች ለቀቀኝ፣ እሱ አይደል እንዴ የተዋጋኛል አለ። ከዛ በኋላ ምን ያክል ነው የምትጾመው አለው። እስከ 9 ሰዓት ነው የምጾመው አለው። የመነኩሴ ጾም እስከ 12 ሰዓት ነው። እስከ 12 ሰዓት በቀን አንዴ ጾም አለው። እሺ አባቴ እሺ አለው። እና ደግሞ የዝሙት ሐሳብ ሲዋጋግ መልእክተ ማን ነው የዮሐንስ ወንጌል አድምጥ አለው። ማን አንብብ፣ የዮሐንስ ወንጌልን አንብብ ቆም አለው። እሺ ሌላ ደግሞ የረከሰ ሐሳብ አታስብ። ሰይጣን የዝሙት ሐሳብ ሲያመጣብህ የረከሰ ሐሳብ ማሰብ አቁም። አሁን ለምሳሌ የዝሙት ሐሳብ ሲያሳስበህ ሰይጣን ዝም ብሎ ነው እንዴ? ለምሳሌ በዝሙት ከዚህ በፊት ወድቀን ከሆነ ያ የወደቅንበትን ነገር እንደ ፊልም ነው ፊት ለፊታችን ለሚያመጣው። ያመጣል አያመጣም? ንገሩኝ። ያመጣል አያመጣም? ያመጣል። በዝሙት የወደቅንባቸውን ሰዎች ሁሉ ሳይቀር እንዴት ዝሙት ፈጽመን ስጋዊ ደስታ እንዳገኘን ሁሉ ያሳየናል። ልክ እንደ ፊልም እኮ ምናይ ነው የሚመስለው። እዛ አይነት ነገር ያሳይሃል። ከዛ በኋላ ይዋቃል። ታዲያ እንዲህ አይነት ነገር ሲያመጣብህ አትቀበለው። በእርግጥ ይመጣብሃል። ምንም እንኳን እንዳይመጣብህ ማድረግ ባትችልም ግን አትቀበለው። ተቀብለህ አታስተናግደው፣ አታጣጥመው። ገብቷችኋል አይደል? ምን አታድርገው? ሐሳቡን አታጣጥመው። ሪዋርድ እያረክ አታስበው ማለት እኮ ነው። ስለዚህ ነገር አንድ አባት እንዲህ ብለው ተናግረዋል። ከባቴ በላይ ወፎች ይበራሉ፣ ከባቴ በላይ ወፎች ይበራሉ። ይህን በማድረጋቸው ልከለክላቸው አልችልም። እኔ እንዳያደርጉ መከለክላቸው ጎጇቸውን በባቴ ክዳን ላይ እንዳይቀልሱ ማለት። ጎጇቸውን በባቴ ክዳን ላይ ምን እንዳያደርጉ እንዳይቀልሱ። ምን ማለት ነው? ሐሳብ ወደ እኔ ወደ ህይወቴ እንዳይመጣ ማገድ አልችልም። ነገር ግን ሐሳብ ቢመጣም ሐሳቡ ሰርጾ ወደ ምኞት እንዳያደርሰኝ ምን አደርጋለሁ ማለት ነው? ምን ማድረግ እችላለሁ ማለት ነው? መቃወም እችላለሁ ነው። አያችሁ አይደል? እንደዚህ አድርግ እያለው ነው አሁን አባ መቃርስ። የረከሰ ሐሳብ ወደ አንተ ሰይጣን ሲያመጣልህ አትቀበለው ነው። ሌላ ደግሞ ማለት ነው አለ ተነስተህ ስገድ፣ ጸልይ። በተለይ ስገድ አለው። ተነስተህ ስገድ፣ ጸልይ። እየጸለይክ እየሰገድክ ጸልይ፣ እየሰገድክ ጸልይ በመሃል። ከዛስ ተንበርክከ እንዲህ በለው ወደ አምላክ፣ ጌታዬ ኢየሱስ ክርስቶስ ሆይ አድነኝ በለው። አድነኝ፣ እርዳኝ፣ ድረስልኝ በለው። ያኔ ራሱ ክርስቶስ መጥቶ ከዚህ ክፉ ሐሳብ ያስጥላል አሉት። እሺ አባቴ ደስ አለው። እንደዚህ አይነት ምክር ስለተመከረ በጣም ደስ አለው። ከዛ እሺ አባት ያለ አባ መቃርስ ይሄንን መከረውና ወደ ባቱ ተመለሰ። ከዛ አሁንም ሰይጣን ይመጣ ይሆን አይመጣም ብሎ መጠበቅ ጀመረ። አሁንም ሰይጣን ልዩ ምግቦችን መጠጦችን ተሸክሞ ወደዛ ገዳም ሄዳል። ወዴት እየሄድክ ነው አለው አባ መቃርስ። መነኮሳቱ ናፍቀውኛል፣ ካየኋቸው ረዘም ያለ ጊዜ ሆኖኛል፣ እስቲ አሁን ልጎበኛቸው እየሄድኩ ነው አለ። ከዛ ሄደ። ሲሄድ ወዲያው እጁን እያጨበጨበ ነው የተመለሰው። በጣም ተናዶ ማለት ነው። ምን ነው አንድ መነኩሴ ልጣ አለ። አንድ መነኩሴ ደግሞ ብሶባቸዋል አለ። ብሶባቸዋል ደግሞ ጭራሽ እንኳን ሊያናግሩኝ መኖሬን ራሱ ጭራሽ አላዩኝም። እኔ ከነመኖሬ ራሱ አልቆጠሩኝም። ንቀውኛል። ደግሞ አለ አንድ ያ ወዳጄ ምለው የሌለ ጋግርታም ሆኗል። ጭራሽ አናገረኝም። ማን እንደመከረብኝ እንጂ አላቅም ማለት ማን እንደመከረብኝ አላቅም። ብቻ ግን የሌለ ጠላት ሆነብኛል አለ። ሁለተኛ ወደዛ ገዳም ላልመለስ በራሴ ምያለው እያለ ነው ተናዶ እየተቆጣ እየተወራጨ ሄደው ማለት ነው። አያችሁ አይደል? እና ወንድሞቼ
ምን ለማለት ፈልጌ ነው? እንደዚህ አይነት ነገር ማሰብ በተለይ ወደ ፈጣሪ መጮህ። ይሄ ሁሉ ያነሳሁላችሁ በአንድ ጉዳይ ነው። የመጽሐፍ ቅዱስ ቃላቶች ሰይጣንን ያባርሩልናል። የሰይጣንን ፈተና ከኛ ያረቁልናል። ደጋግሞ ማሰብ። በዚህ አልጠፋ ካለ ደግሞ ምን ማድረግ? ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ ማለት። ያን እርዳኝ ስንለው ራሱ ክርስቶስ መጥቶ በቃ ተወው ይለናል። ምክንያቱም እጃችን ወደ ማን ዘርግተናል? ወደ ማን ዘርግተናል? እግዚአብሔር። አልችልም ማለት እኮ ነው። ጌታ ሆይ ከአቅሜ በላይ ሆኖብኛል ማለት እኮ ነው። ድረስልኝ፣ አስጥለኝ ማለት እኮ ነው። እርዳኝ እንደማለት እኮ ነው። እጃችን ከዘረጋን ደግሞ እግዚአብሔር ለኛ ማይራራበት ምንም ምክንያት የለም። አቡነ ሐራ ድንግል የሆነች ሚዳቋ ናት። ሚዳቋ ነብር ሊበላት ያባራታል። ያባረረ ለጥቂት ሊዛ ሲል ሮጣ ሄዳ ወደ አቡነ ሐራ ድንግል ቤታቸው ገባች። ዘሙ ብላ በሳቸው ስር ተደበቀች። አስጥሉኝ እኮ ነው። ከዛ በኋላ አቡነ ሐራ ድንግል ጋር ነብሩ ጎምለል እያለ በውጭ መቆም ጀመረ። በቃ እግዚአብሔር አልፈቀደልም። በስሬ ተጠልላለች። እሷ እንድትበላ አልተፈቀደልም። ተዋት አለው። ማን ነው እንደዚህ ያለው? አቡነ ሐራ ድንግል። ከዛ በቃ ያቺ ሚዳቋ ተረፈች። በአቡነ ሐራ ድንግል። አያችሁ አይደል? አሁን እኛ ነብሩ እንግዲህ አጋንንቱ ነው እንበል፣ ሚዳቋ እኛን እንበል። እኛን በሚዳቋ ቦታ እንውሰድ። አቡነ ሐራ ድንግል በፈጣሪያችን ቦታ እናድርግ። ነብሩ እያባረረን ነው፣ ወይም ደግሞ ሰይጣን በምን እየተፈተነ ነው? በሐሳብ እየተዋጋን ነው። ሮጠን ወደ ማን እንደመሸሸግ ነው? እርዳኝ ማለት፣ አድነኝ ማለት ወደ ፈጣሪም እንደመሸሸግ እኮ ነው። ጌታው አልቻልኩም አስጥለኝ እንደማለት እኮ ነው። ያኔ አቡነ ሐራ ድንግል ነብሩን እንደተቆጡት በቃ አልተፈቀደልም፣ በቃ ሂድ እንዳሉት ቸሩ መድኃኔዓለም እኛም ወደሱ ስንሸሸግ ምን ይለናል? አጋንንቱን ይገስጸዋል። ተው ወደ እኔ ተጠግቷል፣ ድካሙ ስለተሰማ ወደ እኔ መጥቶ ጮኋል። ከእንግዲህ በቃ እንደዚህ እንዳታደርገው እንዳትፈተነው ይለዋል ማለት ነው። ከዛ ሰይጣኑ እየተቆጣ ከኛ ዞር ይላል ማለት ነው፣ ይሸሻል ማለት ነው። እንዳይፈተን እኮ አይደለም የሚደረገው። ከልክ በላይ ሲያበዛ ተው ነው የሚባለው። ምን ሲያደርግ? ከልክ በላይ እንዲፈትን አልተፈቀደለትማ። እና ይሄ መረዳት መቻል አለብን። ስለዚህ ወንድሞች ከእንጨት ስር የተቀመጠ ሰው አናብስት ወደ እርሱ በመጡበት ጊዜ መቋቋም እንደማይችል ከተረዳ ከእንጨት ላይ ይወጣና ይድናል። ልቡ በእግዚአብሔር የታመነ ጽኑ መንፈሳዊ ሰው እርኩሳን መናፍስት ጽኑ ፈተናና መከራ ባመጡበት ጊዜ መጋደል ካልቻለ ይነሳና በጸሎትና በእንባ ወደ ማን ይሸሻል? ወደ እግዚአብሔር ይሸሻል ማለት ነው። እና አንድ የምንማረው ትምህርት ይሄ ነው። ስለዚህ እህት ወንድሞች መጽሐፍ ቅዱስ ጥቅስን ያዙ። ሶስተኛው ለምን ይጠቅማቸዋል መሰላችሁ? ሰውን እንድትገስጹበት እንድታስተምሩበት ይጠቅማቸዋል። በተለይ የሚፈተን ሰው እንድታጽናኑት እንድታበረታቱትም ጭምር ይጠቅማቸዋል የመጽሐፍ ቅዱስ ጥቅስ። በመንፈሳዊ ሕይወት ደከም ያለ ሰው ካጋጠማችሁ የመጽሐፍ ቅዱስ ጥቅሶችን ስትነግሩት ያኔ ያ ሰው ይበረታታል፣ ጉልበት ያገኛል። እና ይሄ በጣም እጅግ በጣም በኃጢአት ላይ ኃጢአት የሚረማመድን ሰውን ደግሞ ትገስጹታላችሁ። ወንድሜ እንዴት አይነት ኃጢአት ትሰራለህ? በኋላ እኮ ትጠየቅበታለህ ለምትሰራው። ለምሳሌ በዘፈን የምትደሰት እህት ካለችሽ እህቴ ዘፋኝ የእግዚአብሔር መንግስት አይወርስም እኮ ይላል ገላትያ መልእክት ምዕራፍ 5 ቁጥር 19 ላይ እንደዛ የሚል ጥቅስ እኮ አለ። ስለዚህ በገሃነም መጣል ትፈልጊያለሽ? እንዲያል ስትመክሪያት ምናልባት እግዚአብሔር አምላክ በአንቺ ቃል አድሮ ልቦናዋን ሊመልስላት ይችላል ማለት ነው። እና ሰው ለመምከርም ጭምር እንጠቀምበታለን። ስለዚህ በጣም ብዙ ጥቅም አላቸው የመጽሐፍ ቅዱስ ጥቅስ መያዝ እና ጎን ለጎን ደግሞ የቅዱሳን አባቶች ምክሮችን መያዝ። እነኝን አጣምረን የምንይዝ ከሆነ በእውነት በጣም ብዙ ነገር እንጠቀመው። በነገራችን ላይ ስለ ቅዱሳን ምክረ ቅዱሳን የሚል ቻናሌን ታውቁታላችሁ አይደል? የቴሌግራም ቻናሌን አታውቁትም? ምክረ ቅዱሳን የሚል
አታውቁትም? ሊንኩን ሼር አድርጉላቸው አድሚኖች። በእውነት እዛ ላይ በጣም ብዙ ጽፌያለሁ። ወደ 829 ምክር ጽፌያለሁ። ወደ 829 ምክሮችን ጽፌያለሁ እና እዛ ላይ እስቲ ግቡና አንብቧቸው። በእውነት እጅግ በጣም ነው የምትጠቀሙት። በጣም ትጠቀማላችሁ። የቅዱሳን ምክሮችም አሉበት። ከራሴም የጻፍኳቸው በተመስጦ አንዳንዴ ሲሆን የጻፍኳቸው ብዙ ጥቅሶች አሉ። ብቻ በጣም ብዙ ትጠቀማላችሁ። እነኛን ጥቅሶች ደጋግማችሁ የምታነቡት ከሆነ ለሰውም ሼር የምታደርጉለት ከሆነ በጣም ብዙ ነገር ነው የምታገኙት እና ይሄን ይመስላል ማለት ነው። ስለዚህ የመጽሐፍ ቅዱስ ጥቅሶችን የቅዱሳን ምክር መያዝ እንዳለብን ከአባ ሚካኤል ከሊቀ ጳጳሱ እንማራለን ማለት ነው። ከዚህ በኋላ ንጽሕት ሰውነቱ ከአምላክ በተገኘ የምንኩስና መንገድ በመጋደል ክብር ይግባውና የክርስቶስ ጭፍራ ልትሆን ወደደች። ወደ አስቄጥስ ገዳም ገባ። ብዙ ዓመታት ኖረ እየተጋደለ ማለት ነው። ከዛ በኋላ በዋሻ ውስጥ ራሱን እስረኛ አድርጎ 40 ዓመት ኖረ ይላል። ተመልከቱ። ከዚያም የሚበዛ ኖረ። በዚያም ዋሻ ውስጥ ታላቅ ተጋድሎ ተጋደለ። አሁን ከዚህ ቅዱስ ሁለተኛው ትምህርት የምንማረው ራስን እስረኛ ማድረግ ማለት ለምንድን ነው ራሱን እስረኛ ያደረገው? በዓላማው ጸንቶ እንዲቆም ነው። እህት ወንድሞች፣ ይህን በሁለት መንገድ እንማራለን። በሁለት መንገድ ከፍለን እንማረው። አንደኛ እግዚአብሔርን ከዚህም ከዛም አገኘዋለሁ እያለን ከቦታ ወደ ቦታ መንከራተት ትክክል አይደለም። በየዓመቱ ከቦታ ወደ ቦታ ባፈለሱት ጊዜ ተክል ማፍራት እንደማይችል ሁሉ ሰውም ከቦታ ወደ ቦታ ዝም ብሎ ብቻ መንቀሳቀስ የሚያዘወትር ከሆነ በጎ ፍሬ ማፍራት አይቻለውም ይላሉ አባቶቻችን። እውነት ነው። ስለዚህ ለምሳሌ በአንድ ቦታ ጸንተ መጋደልን የመሰለ ነገር የለም። በአንድ ቦታ ጸንተ መጋደልን፣ ይሄ አንድ ትምህርት እንማራለን። ግን አንደኛ ከመንገድ ነው፣ ሁለተኛው ደግሞ ከዓላማም ጭምር ለረጅም ጊዜ ጸንተ በመታገስ ለፍጻሜ የማታደርሰው እቅድ ሁሉ ፍሬ ቢስ ነው። ረጅም ጊዜ የማይወስድ ማንኛውም መንፈሳዊ ልምምድ ፍሬ ቢስ ነው። በዓላማ መጽናትንም ጭምር እንማራለን። እህት ወንድሞች፣ በዓላማችሁ ጽኑ። እሺ፣ ዝም ብላችሁ እቅድ አትቀያየሩ፣ እቅድ አትለዋውጡ። ሰይጣን በነገራችን ላይ በአንድ ነገር ላይ እንዳንጸና ነው የሚያደርገን። የሆነ ነገር ለኮፍ አድርገን ተወት፣ አሁንም ለኮፍ አድርገን ተወት፣ እንደዛ እንድናደርግ ይፈልጋል። ጀማሪ እንጂ ፈጻሚ እንዳንሆን ነው የሚያደርገን። እንጀምራለን ግን አንጨርስም። እንራመዳለን አንሮጥም። እንሮጣለን ግን ካሰብንበት አንደርስም። ያዝለቀቅ ወጣ ገባ መጸበል ትጀምራለህ። ወደ 7 ቀን እንኳን ሳትቆይ በ3ኛ በ4ኛ ቀን ታቆማለህ። ሱባኤ ትገቢያለሽ። ሱባኤ እንደገባሽ 2ኛ 3ኛ ቀን አካባቢ ላይ አቋርጠሽ ትተዋያለሽ። በዓላማ ማጽናት። የሆነ ነገር ጀመርክ አይደል? ከጀመርክ ወደ ኋላ አለመመለስ፣ እስከ መጨረሻው መጽናትን ጭምር ከዚህ ቅዱስ እንማራለን ማለት ነው። አንድ የምንማረው ትምህርት ይሄንን ነው። ሌላው የቅዱስ ሊመረጥ ሲል ቅዱሳን በተለይ የግብፅ ሀገር ምዕመናን ይህን ቅዱስ የመረጡት በተጋድሎ ነው። መንፈሳዊ ሕይወቱን አዩና ለፓትርያርክነት መረጡት። አንድ እዚህ ጋር የምንማረው ወንድሞች፣ ሰውን ስንመርጥ ሰውን ልንመርጥ እንችላለን ወይ ልንመዝን እንችላለን። ጓደኛ ልንመርጥ እንችላለን። ትዳር አጋር ልንመርጥ እንችላለን። ስንመርጥ ግን በጣም ማተኮር ያለብን መንፈሳዊነቱ ላይ ነው። እሺ፣ መንፈሳዊነቱን ነው የመጀመሪያው መስፈርታችን። መንፈሳዊነቱ ክርስቲያን መሆኑ አለመሆኑ እሱ ሳይታለም የተፈታ ነው። እሱም የሁላችንም ምርጫ ነው። ግን ኦርቶዶክስ መሆኑ ብቻ በቂ አይደለም። መንፈሳዊነቱን አይተን ጭምር በተለይ ግልጽ ነው አይደለም? መንፈሳዊነቱ መታየት አለበት። መንፈሳዊነት ሲባል ግን እንዴት ነው? እቆርባለሁ፣ እሰግዳለሁ፣ ስለቆረበ ብቻ መንፈሳዊ ነው ማለት ይቻላል? ስለሰገደ ብቻ መንፈሳዊ ነው ማለት ይቻላል? መንፈሳዊነት ሲባል ወንድሞች፣ የመንፈሳዊነት የአንድ ሰው መንፈሳዊነት መገለጫው መጸለዩ መስገዱ ብቻ አይደለም፣ መጾሙ ብቻ አይደለም። የመንፈስ ፍሬዎች መታየት አለባቸው እዛ ሰው ላይ። የመንፈስ ፍሬዎች ምንድን ናቸው? ንገሩኝ። የመንፈስ ፍሬዎች ምንላቸው? መስገድ፣ መጾም፣ መጸለይ፣
መቁረብ፣ ፍቅር፣ ደስታ፣ ደስታ፣ ፍቅር፣ እምነት። ትህትና፣ ፍቅር፣ ሰላም፣ እምነት። እነኚህ ነገሮች በሰው ላይ መታየት አለባቸው። ትጾማለህ፣ ትጸልያለህ፣ እሱ አይደለም። እሱማ የሁሉም የክርስቲያኖች ግዴታ ነው። ክርስቲያን የሆነ ሁሉ የመጸለይ ግዴታ አለበት፣ የመስገድ ግዴታ አለበት። ሰው ለአምላኩ የሚያቀርብለት ግብሩ እኮ ነው። ይሄ ጾም፣ ጸሎት፣ ስግደት እሱ ሰው ለአምላኩ የሚያቀርብለት ግብሩ ነው። ክርስቲያኑ ነው ማይጸልይ፣ እሱ ክርስቲያን አይደለም ሲጀመር። መንፈሳዊ አይደለም ሳይሆን ክርስቲያንም አይደለም ሲጀመር። ማይጸልይ፣ ማይሰግድ፣ ማይጾም እሱ ክርስቲያን አይደለም ሲጀመር። ይሄ ስሙ ብቻ ነው ተሸክሞ እየዞረ ያለው። ምን ለማለት ፈልጌ ነው? የሁሉም ግዴታ ነው። ግን ሰው መንፈሳዊ የሚባለው እኮ የመንፈስ ፍሬዎች ሲታዩበት ነው። ይህ ትህትና ከሌለው ስለጸለየ ስለሰገደ ብቻ መንፈሳዊ አይባልም። ፍቅር ከሌለው መንፈሳዊ አይባልም። ቁጡ፣ ተናዳጅ፣ ግልፍተኛ ከሆነ እሱ መንፈሳዊ አይባልም። መንፈሳዊ አይባልም። እነኚህን ሊታዩ የመንፈስ ፍሬዎች ሊታዩበት ይገባል እዛ ሰው ላይ። ጾማለሁ፣ ጸልያለሁ፣ ሰግዳለሁ ስላለሽ ብቻ መንፈሳዊ ነው ብለሽ አትቀበይ። ቆርባለሁ ስላለሽም ብቻ መንፈሳዊ ነው ብለሽ አትቀበይ ወይም አትቀበል። መዝነው ትመዝነዋለህ እኮ በህይወት። እነኚህ ነገሮች ደግሞ በአንዴ አይለኩም፣ በአንዴ አይታዩም፣ በአንዴ አይታዩም። አብረህ ስትኖር፣ አብረህ ስታየው በሂደት ያኔ ትመዝነዋለህ። ከመንፈሳዊ ሰው ከአፉ የሚወጣው መንፈሳዊ ነው አይደለም? እስቲ መዝሙር ብቻ ያስጫናችሁት ሚሞሪ ላይ ዘፈን ታዳምጣላችሁ? ከሱ ይደመጣል? ዘፈን ይጠበቃል? መዝሙር ብቻ ከተጫነበት ሚሞሪ አይደመጥም። መንፈሳዊ ከሆነ ሰውም ልክ እንደዚህ ዓለማዊ ነገር የሆነ የተናቀ ነገር ተራ ወሬ አያወራም። ተራ ወሬ የሚያወራ ከሆነ ከመንፈሳዊነት ወጣ ያለ ንግግር አያዘወትርም። እንደው ምናልባት ድንገት ሳት ብሎ ከስንት አንዴ እንደዚህ ዓለማዊ ነገር ሰው ነውና ሊሳሳት ይችላል። ግን ሁሌ ዓለማዊ ነገር አያወራም። ያ ሰው መንፈሳዊ ነገሮችን የሚያወራው ሁሌ ስለ ስግደት ነው የሚያነሳልሽ፣ ስለ ጸሎት፣ ስለ ጾም፣ በመንፈሳዊ ነገሮች ታጥሮ ስለመኖር። ይሄ እጅግ በጣም ወሳኝ ነው። በአጭሩ ከአነጋገሩ ይታወቃል ለማለት ፈልጌ ነው። አዎ መንፈሳዊ ሰው እኮ ሁለመናው ያስታውቃል። አስተያየቱ የርህራሄ፣ ድምፁ የሰከነ፣ ባህሪው ጨዋ፣ ልቡ ትሁት፣ ከአንደበቱ የሚወጣው ቃል ጣፋጭ፣ አረማመዱ የሰከነ ረጋ ያለ ነው። ሁለመናው ይሰብካል ክርስቶስን። ብትናደጂ እሱ አይናደድም መልሶ። በቀልን አያውቅም። በተለይ መንፈሳዊ ሰው ክፉን በክፉ አይመልስም። ይልቁንም ለሚጠሏችሁ መልካም አድርጉ የሚለውን የእግዚአብሔርን ትእዛዝ ይከተላል። ቢጠሉት አይጠላም፣ ቢያመናጭቁት አያመናጭቅም። ጭካኔና በቀልን ከምሕረት ጋር አንድ አድርጎ አያስማማም። እና እህት ወንድሞች የመንፈሳዊነት መገለጫቸው እነኚህ ናቸው። እሺ ሰውን ለመበቀል አይነሳሳም፣ አይዝትም። እግዚአብሔር ይበቀል ዘንድም አይጠይቅም መንፈሳዊ ሰው። እና እህት ወንድሞች እንደነኛ አይነት መገለጫዎች እኛ ጋር ከሌሉ ገና መንፈሳዊ አልሆንም ማለት ነው። ስለጸለይክ ስለሰገድሽ ብቻ መንፈሳዊ ነኝ ብለሽ ነው የምታስቢው? መንፈሳዊ ነኝ ብለን የምታስበው ተሳስተሃል። እነኚህ ነገሮች የግድ ሊነበቡብህ ይችላል፣ ያስፈልጋቸዋል። እና እህት ወንድሞች ይሄ የመንፈስ ፍሬዎች መገለጫ ናቸው። እና እነኚህን ገንዘቦች ልናደርግ ያስፈልጋል። አንዳንዴ ተመልከቱ እስቲ ዓለማውያን ሰዎች ወይኔ መንፈሳዊ ሰዎች እንዲህ ናቸው እያሉ አይገረሙም? ወይኔ እኔ መንፈሳዊ ሰው ካሁን በኋላ ሻሸው የሚሉ ሰዎች የሉ አሉ? የሉም? እስቲ እህት ወንድሞች ከውጭ ለምን መሰላችሁ? ከውጭ ስንታይ መንፈሳዊ ነው የምንመስለው። ነጠላ ለብሰናል፣ መስቀል አድርገናል። ግን አነጋገራችን የክርስቲያን አይደለም፣ መንፈሳዊ አይደለም። ታዲያ እነኚህ ሰዎች አይደነቁብንም? አንዳንዴ እኮ መንፈሳዊ የተባሉ ሰዎች ከዓለማውያን ብሰው ይገኛሉ። ከዓለማውያን ብሰው ወይኔ እገሌ ነው እንዲህ እገሊት ናት እስክንባል ድረስ ብሰን ሁሉ ጭምር እንገኛለን። እና እህት ወንድሞች
በጣም ልንጠነቀቅ ይገባል። እንደዚህ አይነት ነገሮች ላይ በጣም ጥንቃቄ እናድርግ ለማለት ፈልጌ ነው። ዞሮ ዞሮ ስለሰገደ ብቻ ሰው ስለ ጾመ ብቻ አይደለም። እንደነኛ ነገሮች ደግሞ የሚታወቁት በሂደት ነው። እሺ በአንድ ቀን አትለየውም። ያንን ሰው ትለየዋለህ። በአንድ ቀን ይለያል? አይለይም። አብረህ ትኖረዋለህ። አብረህ ኖረ ስትኖር ያኔ ትፈትሸዋለህ። ከዛ በኋላ ያ ሰው ማንነትን ትለየዋለህ፣ ትረዳዋለህ ማለት ነው። አንድ ቀንም ደግሞ ስህተት ስላገኘበት በቃ የሰው መንፈሳዊ ነው ብለህም ልትደመድምበት አትችልም። በነገራችን ላይ ይደመደማል። በአንድ ስህተት ያንን ሰው ማንነት ማወቅ ይቻላል? አይቻልም አይደለም? ቀስ እያልክ ምክንያቱም እያለፍከው በዚህ አይነት መንገድ ነው የምናውቀው ማለት ነው። ስለዚህ ወንድሞች በአጭሩ መንፈሳዊነት ሊነበብብን ያስፈልጋል ማለት ነው። ሰውን ልንመዝነው የሚያስፈልገው በመንፈሳዊነቱ ነው። በእውቀቱ ብቻ አይደለም፣ በአለባበሱ አይደለም፣ በአነጋገሩም ብቻ ሰውን ልንመዝነው መንፈሳዊ ነው መንፈሳዊ አይደለም ልንለው አንችልም። አፈ ቅቤ የሆኑ ሰዎች ደግሞ አሉ። ሆደ ጩቤ አፌ ቅቤ ሆደ ጩቤ የሆኑ ሰዎች አፋቸው ቅቤ ነው። ዳዊት እንዳለው መዝሙር 54 ቁጥር 21 ላይ አፉ ከቅቤ ይልቅ ለዘበ፣ በልቡ ግን ሰልፍ ነበረ፣ ቃሎቹም ከዘይት ይልቅ ለሰለሱ፣ እነርሱ ግን እንደተመዘዘ ሰይፍ ናቸው ይላል። እንደዚህም አይነት በንግግር ብቻ ሊጠምዱን የሚፈልጉ ወይም ደግሞ ሊጥሉን፣ ሊያሰናክሉን፣ ቀልባችንን ሊወስዱ ሊገዙ የሚፈልጉ መናፍስት ደግሞ ሰዎች ደግሞ አሉ። በቃል ብቻ የምትሸወድም መሆን የለብህም። እንዳትሸወድ ደግሞ መጽሐፍ ቅዱስ እንዲላል የዋህ ቃልን ሁሉ ያምናል፣ ብልህ ግን አካሄዱን ይመለከታል ይላል። የዋህ ምን ያደርጋል? ንገሩኝ። የዋህ ምን ያደርጋል? ቃልን ሁሉ ያምናል። አንድ ሰው ይኸው ለሳምንት ከአነጋገሩ ብቻ በአፉ ብቻ መንፈሳዊ መስሎ ሊታይ ይችላል። በተግባር ደግሞ መገለጽ አለበት። በተግባር ካልተገለጸ ደግሞ ያ ሰው መንፈሳዊ ነው ልትለው አትችልም። በአፍ ብቻ የዋህ ቃልን ሁሉ ያምናል፣ ብልህ ግን አካሄዱን ይመለከታል። መጽሐፈ ምሳሌ ምዕራፍ 14 ቁጥር 15 ላይ እና በሁሉም ነገር ፈትሸን ነው ሰውን መረዳት ያለብን እንጂ በንግግርም ብቻ መዝነን ጸልያለሁ ሰግዳለሁ ስላለን ብቻ ወይም ደግሞ ሲጸልይ ሰግድ ስላየን ብቻ ወይም ሲቆርብ ስላየን ብቻ ያንን ሰው መንፈሳዊ ነው ልንለው አንችልም ለማለት ፈልጌ ነው። ስለዚህ ሰውንም ደግሞ ስንመርጥ ስናይ ምንም ጊዜም ቢሆን መስፈርታችን መንፈሳዊነት እንጂ ወይ እውቀት ወይ አለባበስ ወይ ዝና ወይ ስልጣን ሊሆን አይገባም ማለት ነው። ይህን ይመስላል። እዚህ ጋር ይብቃን። በዚህ መልኩ ያስተማረን የመከረን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በእውነት በዛሬቱ ቀን ከዋሉ ከቅዱሳን ከነ አባ ሚካኤል ከነ አባ ቆሮስ ቸሩ መድኃኔዓለም ረድኤታቸውን በረከታቸውን ያሳትፈን፣ በምልጃቸውም ከኃጢአታችን አንጻን ከበደላችን የሚጠበን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። ቃለ በረከት ያሰማልን ወንድማችን 30 60 እና ፈሪሃ እግዚአብሔር መድኃኔዓለም ይከልልልን።